ናግሬዋለሁ። በምናገረው ነገር ልቡን ሰብሬው ሊሆን ይችላል። እኔ ደግሞ በተግባር ልብ የተሰበረ ሰው ነኝ። ከተግባር ከቃላት ደግሞ ተግባር ይበልጣል። ቃላት ነፍስ አለኝ እኮ አይደል? ለእኔ ብዬ ማሰብ አለብኝ አይደለዋል ላይ ከዚህ በፊት ሚስቴኮች ሰራው በቃ እነሱ ለማረም ጫን ያለመጣ ባይዘው ፍፄ በለቀቀው ቪዲዮ የቀሩ መስሎኝ ቪዲዮ ሰርቼ ነበር። ሲቀጥል እንግዲህ ሌላ ፍቅረኛ ይዛለው በክብር ዳረኛ አለች ጋሽዬ። ኦኬ ሀይሚቴ ከሌላ ሰው ጋር መጣ ድራማውን ልጀምር ልቀጥሉ ማለት ነው። ይመቻችሁ። ሲቀጥል እንግዲህ ብሩኬ መግቢያው ላይ በጣም እንዳዘነ ነው። ዛሬም ነገም ብሩክና ሀይሚትዬ አንደኛ ብሩኬ ከዩ ጋር የሚሰራው ሙሉ ፐርሰንት ድራማ ነው የሚሰሩት ነገር ድራማ ነው። ሀይሚዬና ብሩኬ መሀል ግን ሌላ ኬስ ካለ አለ ይወቀው፣ እኛ የምናውቀው ነገር የለም። ዛሬም ነገም ብሩክና ሀይሚዬ አይለያዩም። የምታለቅሱ እህቶቼ ከዚህ በላይ የምትሉ ከሆነ እንግዲህ ብሩኬ የሚዲያ ሽፋን ልታደርገው ይችላል። ይሄ ደግሞ የሚሆን ነገር አይደለም። ተመልካችን መድከም የለበትም። ይህን ሁሉ ወር ሊሞላል ነው። ስለዚህ ችግር ካለ በአንድ ሳምንት በ3 ቀን የሚፈታ ነገር ነው። ዛሬም ነገም መጨረሻውን ታያላችሁ ውዶቼ። ትዕግስት ካላችሁ ሀይሚና ብሩኬ ወደ ሰላም ይመጣሉ። ትዕግስት ካላችሁ ማለት ነው። ይገርማሉ ነበር። አሁን ላይ ከሚመጡ ቃላቶች እኔ ሳይጎዱኝ ቀርተው አይደለም ይሰማኛል ምናምን እኮ አለ አይደለ? ያውም ምንም ባላደረጋችሁት ነገር ላይ ውስጣችሁ እያመነ አሁን በዙሪያ ላለ ሰው ሜቢ ለነፍፄ ወይ ለእናንተ ከውጭ ሆናችሁ ለምታዩ ሰዎች ቀላል ሊመስል ይችላል። እኔ ጋር ግን ቀላል አይደለም። ብሩኬ ባይዘዌ እዚህ ጋር ምሰራው ድራማም ቢሆን ሰው ለፍቅሩ ብዙ ነገር ይሆናል። ብዙ ነገር ማለት ነው እንዴ እስከ መደባደብ፣ አረ ብዙ ነገር ማለት ነው። እና አንተና ሀይሚት ግን እስካሁን የምታሳዩት ነገር ጭቅጭቅ ነው። የፈለገውን ራሱ ብትናገር ዛሬ ላይ የምሰራው ስራ ከዩ ጋር ድራማ ነው። አንተ በፍጹም አታደርግም። እኛ እንመሰክራለን። እውነተኛ ታሪክ አይደለም ከዩ ጋር ያለው ነገር። እኛ ያልተረዳ ነው። አንተና ሀይሚዬ መሀል ምንድን ነው የተፈጠረው? እንደዚህ አይነት ድራማ ለምን ልትሰሩ ቻላችሁ? ይሁን እያልኩኝ እየታገልኩኝ ነበር። ትላንት ጭራሽ መታኮ እዩን እንዴት ትመታታለህ ምናምን ባይዘው ውዶቼ ማለት ነው። አቋርጬው ተመልሼ መጣሁ። በጣም ይቅርታ። የስተርዴ ሀይሚት የማጋ ሄዳለች ማዘርጋ፣ ብሩኬ ጋሽዬ ጋር ሄደዋል። እኔ ለድራማው ራሱ የሆነ ሰው ስትቀያየሙ ተው፣ ፍቅረኛሞች ሳትሆኑ በጣም ቤስት ጓደኛሞች ስትታረቁ ተጣልታችሁ ስትታረቁ ነው እንጂ ቤት ሄዳችሁ የምንነግሩት ከኬሊ ጋር ትጣለው ብሎ ይነገራል እንዴ? ለማንኛውም ወደ ሰላሙ ይመጣሉ። ነገ ወይ ከነገ ወዲያ ይመጣሉ የሚለው ተስፋ ይኖራል። እንግዲህ እንዲያየን አስተያየት እንሰጣለን ምናምን ከዛ ሁሉም ያልፋል። ብዙ ጊዜ አይምሮ የሚያስጠላ ሀሳቦች ይመጡብኛል። ብሩኬ አሁን ይኸውልህ ስተናገር አንዳንዴ ቆፍጠን እያልክ ለምን መሰለህ? ከአንተ እንደዚህ እያልክ ሌሎቹ ደግሞ ሀይሚቲ እያሉ ይሳደባሉ። ሀይሚ ደግሞ አንድ ቀን የተሳሳተችበት ቀን የለም ማለት ነው። እዚህ ጋር የምትሰሩት ድራማ ነው። እውነተኛ ታሪክ ቢሆን ለምትወዳቸው ፋሚሊዎች፣ ለቤተሰቦቻችሁ የሆነ ኬስ ካለ ከሚዲያ ጀርባ ሁሉ ኤግዛምፕል ማነሳው ማን ነው? ሄሉና ማርክ። በቃ እውነት መለያየትም ከሆነ ማለት ነው ለምን መሰላችሁ? ሰው ወልዶም ይለያያል። በዚህ ሁኔታ ይሄን ሁሉ ህዝብ ማድከም፣ እናንተስ ማድከም ለምን? ግን የምትሰሩት ምንድን ነው? ድራማ ነው፣ ፕራንክ ነው። ሌላው ደግሞ ምንድን ነው? ብሩኬ ጨዋ ነው። እንኳን እዩን እስከ ማስረገዝ ምንም ነገር አያደርግም። እኛ እንመሰክራለን። ሲጀመር የድሮ ፍቅረኛም አይደለችም። ለሚዲያ ሽፋን ሊሆን እሱን መጨረሻውን አይተን እንፈርዳለን። የሚዲያ ሽፋን ከሆነ ደግሞ ቡታጅራ ላይ ያላችሁት ሁላችሁም ከሀይሚ በስተቀር ምን ትጠየቁትን ትጠየቃላችሁ። ከዛን ወዲያ ግን ሀይሚና ብሩኬ መቼም ቢሆኑ አይለያዩም። የሚለያዩበትም ምንም ሪዝን የለም። የሚሰሩት ፕራንክ ነው። 4 ነጥብ። ከምንም ነገር በላይ ክብር። እግዚአብሔር ወንድ ልጅ ክብሩን ዝቅ አድርጎ መቶ ያለበትን ነገር ትቶ ልጅቷ አልመለስም ካለች በቃ ወንድ አይስልም። ስለዚህ ወደ ራሱ የት ነው መሄድ ያለበት ማለት ነው።
እኔ አም ሶሪ ይቅርታ ውዶቼ ማለት ነው። ብሩኬ ኦኬ፣ ብሩኬ ክብር ማለት ከባድ ነገር ነው። ወንድ ልጅ ክብሩን ነው የሚያስቀድመው። ወንድ ልጅ ጨቅጫቃ ሴት አይፈልግም። ወንድ ልጅ በቃ ዋናው ክብር ነው። ግን አንተ የመጣክበት ምን ነበር? ከሸገር ከሸገር እዩ ጋር የመጣከው ምን ነበር እንዴ? እኛ እኮ እንደዛ የምናከብርክ ዝሙት ቪዲዮ ይዘህ ስትመጣ እኛ ዝቅ እያደረግን ነው የማናቅ ማለት ነው። እና ጥፋተኛ አንተ ነክ። ለምን ሲጀመር እንደዚህ አይነት ድራማ ጀመርክ እንዴ? ሲቀጥል ደግሞ እህቶቼ ወላሂ ነው የምላችሁ፣ እኔ ይሄ ነገር ከዩ ጋር ያለው ነገር ድራማ ነው። አዎ ድራማ ነው። ከዛ ወዲያ ግን ሀይሚዬና ብሩኬ ይለያያሉ የሚባለው ነገር ምንም አይታየኝም። ወይ ደግሞ ብሩክና ሀይሚ ያሰቡት ነገር አለ። ይሄ የሚዲያ ከቨር ሊሆን ይችላል። ከጠፉ የሚዲያ ከቨር ነው። ይሄን ደግሞ ይጠየቁበታል፣ ከሀይሚ በቀር ያሉት ማለት ነው። እና ቀልድ የለም። ዝም ብሎ መለየት አለ እንዴ? እንዳትጨናነቁ፣ አይለያዩም። ቀልድ የለም። የሁሉ ወዳጅን የሁሉ ጠላትን በአንዴ ማስደሰትም ማስከፋትም ነው። ጠላትም ማስደሰት ነው፣ ወዳጅን ማስከፋት ነው። ለምንድን ነው ጠላት የሚኖራችሁ? ወዳጆቻችሁን ለምን ታስከፋላችሁ? እኮ የብሩክ ነገር አሁን ሀይሚዬን እንዲረግጧት ነው አንተ እንደዚህ የምትሆነው። አይገባችሁም ብሎናል እንግዲህ። አይገባችሁም ብሩኬ ትክክል የምትሉ ብሩኬ ትክክል ነው የምትሉ ኮሜንታተሮች፣ ብሩኬ አይዞክ፣ ብሩክና ሀይሚ መቼ የማይለያዩም በሉ። ብሩኬ ምን ሆነ? እሱ ነው ያመጣው። ስለ የምትሳደቡ እህቶች ደግሞ ቴንኬር ኦኬ። ሀይሚቲ መቼም አይለያዩም። አይለያዩም ግን እንደዚህ አይነት ስለመለያየት ሲወራ ሴት ናት የምታሳዝነው። ሪሊውን ነው የሴት ፍቅር ቀል ነው እንዴ? ብሩኬ እኮ አፈቅርሻለሁ እንኳን የሚጠነቀቅ ወንድ ነው። ስለዚህ አንዳንዴ ሴት ላይ እንትን አትበሉ መጨለቆች። አናዶኛል። ባይዘዊስ ልጆች እያሳሉ ነው። ድምፅ እየገባበት ነው። ሶሪ ወዳጄ ባስቀምጥ ጎንየት ከዚህ በኋላ እንድትመራ ፈልጋለሁኝ። እንዲህ ስል ግን ይቅርታ እሺ ጋሺ፣ እኔም ከዚህ በኋላ የራሴን መንገድ እመራለሁ። እዚህም ላልኖር እችላለሁ። ከዚህ በኋላ ከሀይሚ ጋር ላልገናኝ እችላለሁ ጋሺ። ትናንት ያለች ነገርም ስላለ ከዚህ በፊትም የተፈጠሩ ነገሮችም ስላለ ወይኔ ውዶቼ፣ ጫን ያለው ነው። ዝም ብለን እስከ መጨረሻ እናያለን። ለምን መሰላችሁ? እስከ መጨረሻ እናያለን የምንለው ምንድን ነው? ያኒ በቃ የሚዲያ ከቨርም ይመስለኛል። ለምንድን ነው አንዳንድ ሰው ያው ቤተሰብን ያዳምጣል። ልጅ ነው ገና ነው ምንም አልደረሰም የሚባል ነገር ያዳምጣል። ሴቷም እንደዚሁ በስራ ብቻ እንዲቀጥሉ የሚፈልጉ ቤተሰቦች ሊኖሩ ይችላሉ። ገባችሁ? እንደዚሁም ደግሞ ቡታጀራ ያለው ነገር ገና የሚጋባው ብዙ ነገሮች ሞርዛን ደግሞ የሀይሚዬና የብሩኬ ህይወት በፍቅርም ሲኖሩ እንደ ክላስሜት ነው። ምንም ነገር በጣም ጠንቅቆ ነው እየኖሩ ያሉት። አታት አንድ ቤት ሲኖሩ መፍታም አለ። ገባችሁ? እና ሜቢ ሚዲያ ሽፋን ሊሆን ይችላል። እውነት ብሩኬ አገር ከለቀቀ የሚዲያ ሽፋን ሊሆን ይችላል። መጨረሻውን አይተን እንፈርዳለን። ከዛ ነው ወዲያ ግን ይህ ሁሉ ነገር ለምን ልትራመዱ ቻላችሁ? ህዝብስ ለምን ይሰቃያል? ኦዲየንስስ ለምን ትርፍ ንግግር እንናገራለን? ብሩኬ እኛ እንኳን ጠላህም። ለምን? አንደኛ ነገር በሰው ማትመራ ነክ። በሰው ማትመራ ማለትም የፍቅር ጥያቄ ስንል አትልም። ለምን? በራስክ የምትመራ ሰው ነክ። በቃ ቤተሰቦችህን መለወጥ ነው የምትፈልገው። በቃ ፍቅር የምትገልጸው ስለ እናት ብቻ ነው። ገባኝ? ራስን አቋም ያለክ ወንድ ነክ። ቢያንስ የሆነ ችግር ካለ አንተን እንደዚህ እርግጥ እንዳናረግ ይሄን ሁሉ መንገድ ምን አስጓዘክ? እኛንስ ክፉ ለምን እናገራለን እንዴ? ግዴታ ይሄ አሁን ለምሳሌ ውዶቼ አሁን እንደነገርኳችሁ አንድ ፍቅረኛ ባልየው ሴቷ ወንዱ ቺት ካረገ እውነተኛ ቺት ካረገ ሪሊ ላይፍ ውዶቼ ቤትም አካባቢ ሪሊው ነው። ምንድን ነው ይሄ በሽማግሌ እንትን የማይባል ይሄ መለየት ነው። ገባችሁ? በእኛም በህይወትም ቤትም ሀገር ማለት ነው። በእኔ ላይ አታ እንኳን ማስረገዝ ቡናና ሻይ እያለ ከሚያሳልፍ ከሆነ ሚስት እያለው እንደሱ ስለሆነ መለያየት ነው የሚባለው። ገባችሁ? ብሩኬ ግን አያደርግም። ይሄ መጣው ለድራማ ነው። ፕራንክ ነው እየሰሩ ያሉት። ግን ይሄን ፕራንክ
ብሩኬ እንዴት ገባበት? ሀይሚትዬስ እንዴት ገቡበት? የሚዲያ ሽፋን ከሆነ በጣም ነው የምናዝነው። ሪሊውን ነው የምነግራችሁ። እንዴ ያ ሁሉ ነገር ቀልል ነበር። ለየትም ፈጣሪ ባይፈቅደውም ሰውም ባይወደውም ጋሽ ይህንን ስናገር ግን በቃ ከልቤ ነው ሆነ። በጣም ነው የሚገርመው። በጣም ነው ማዝነው ውዶቼ፣ ወላሂን በጣም ነው ማዝነው። ምንድነው ማዝንበት መሰላችሁ? አሁን እዚህ ጋር አገር ለቃለሁ ካለ በኋላ አንድ ላይ የማይመጡ ከሆነ ያሳስበኛል። ለምን የሚዲያ ከቨር ነው የተደረገው። ገባችሁ? እዩ የመጣችሁ ለሚዲያ ከቨር ነው ወይ ደግሞ እንደነገርኳችሁ የብሩኬ ቤተሰቦች ይደማመጣሉ። እናትየውም ከዚህ በፊት ተናግረዋል። ልጄ ገና ልጅ ነው እያሉ ነው። እንደዚሁም ደግሞ ሀይሚና ብሩኬ እኛንን እንጂ እኛ ይሄን ያክል እኔ አላቅም። እኔ ምንም አውቀው ነገር የለም ወላሂ ነው የምላችሁና ግራን የገባኝ እዚህ ጋር ማለት ነው። ምንድነው የፈራሁት? ብቻ የሚዲያ ከቨር እንዳይሆን። የእዩ 100% ውሸት ነው። በቃ ሀይሚዬም እንደዚህ ድርቅ የምትልበት ምንድን ነው? ድራማው ስለሆነ ነው። ግዴታ መሆን ስላለባት ነው። የመጀመሪያውን ብሩኬ ነበር ድርቅ የሚለው፣ አሁን ሀይሚዬ ናት። እዚህ ላይ ሀይሚዬ ላይ መፍረድ አይቻልም። በጣም ከባድ ነው። እስቲ ነገ መጪውን እናያለን ማለት ነው። ፕራንክ ነው። አዎ ፕራንክ ነው። የሚዲያ ከቨር ካልሆነ በስተቀር ሁሉ የተሰራው ፕራንክ ነው። እስከ መቼ ነው እንዲህ የምንቀጥለው እያለች ነበር። ልክ ናት። እስከ መቼ ነው የምንቀጥለው? ግን በጣም ብዙ አይን ያለብን ልጆች ነን። በጣም ብዙ የሚቀናብን ሰው አለ። ያ ግልጽ ነው። እያወቀችው ከወሰነች እኔ ምንም ላለት ኖር ነው በእውነት። ወይኔ በላቸው፣ ወይኔ በላቸው የቡታጅራ ሰዎች፣ ወይኔ በላቸው፣ ወይኔ በላቸው። የማርክና የሄሉ ነገር እየመጣብኝ ነው። ቤተሰብ ብሩኬ ከእዩ ጋር ምንም አይነት ሪሌሽንሽፕ የላቸውም። እኔ አልምልም። ከባህላቸው ሰው ነው የሚነግረን። ምንም የላቸውም። ግን ለምንድን ነው? ለምንስ እንደዚህ ይሆናል? ለምንስ ይሄን ሁሉ ጊዜ ደከማችሁ? ለማንኛውም ውዶቼ መጨረሻውን እናያለን። አታልቅሱ እናንተ ደግሞ። እኔ ይመስለኛል ጋሺ በእውነት አሁን ካለሁበት ሁኔታ አሁን እየሰማኝ ካለው ስሜት መለያየቱ በጣም ሰላም የሚሰጠኝ ይመስለኛል በእውነት። በቃ እስከ መቼ እየታገልኩ እሷ መለያየቱ ሰላም ይሰጣል ሳብሩኬ? አዎ መለያየቱማ ሰላም ይሰጣል። ትክክል ነክ ሀይሚትዬ ምስኪን ወላሂ ነው የምላችሁ። እዚህ ጋር ውዶች ሴትና ወንድ አንድ አይደለም። ገባችሁ? ብሩክ ደግሞ ጥንቁቅ ሰው ነው። ጥንቁቅ ነው። ሀይሚዬን ይወዳታል ከራሱ ህይወት የበለጠ በጣም ነው የሚወዳት ከማንም በላይ። ግን ብዙ ነገሮችን ይጠነቅቃል። ሀይሚዬ ግን ምን ያህል ፍቅሯን እንደምትሆንለት ታውቃላችሁ። ሴቶች ናችሁ የምትጎዱ፣ ሴቶች ነው የምንጎዳው በዚህ አጋጣሚ ማለት ነው። እና ብሩክ በዚህ የሄደበት መንገድ እኔ አላውቅም። ተጠንቀቁ እንዳትሳደቡ። ቢስሚላሂ እንግዲህ አዲስ ድራማ ሊጀመር ነው። ሀይሚትዬ ደግሞ አደራ ወንድ ይዘሽ እንዳትመጪ። ተጠቅቆ ነው እያወራው ያለው አንቺ ልጅ ጋሼ። ይኸውልህ እኔም መስማት ያለብህ ነገር በጣም በትያት አለው ጋሺ። እንደዚህም ልትወስን ያደረጋት የራሷ አለ። እኔም ስህተት የሰራው ትልቅ ስህተት አለ። ብቻ ብዙ ውስጤ ላይ የተጎዳውን ጉዳት ነው በአንደበቴ አውጥቼ የተናገርኩት። ይሄ ደግሞ ቃላት እኮ ይቅርታ ይባላል፣ ችግር የለውም። ትክክል ነሽ ሀይሚ እኮ ውስጧ ነው የተጎዳው። እንደ ድራማው ውስጧ ነው የተጎዳው። ውጭልኝ፣ ዞር በይልኝ፣ ሁለታችሁም ዞር በሉልኝ። ትናንት ከመጣችሁ ጋር እቺ ኬትም ከቡና ቤት ትም ምሰራ ሴት ኬት እንዳረገዝኩ ብላ ፕላስቲክ ወጥፋ ከመጣችሁ ጋር። ስለዚህ ዛሬም ነገም ሀይሚዬ ትክክል ናት። ሀይሚና ብሩኬ ኔቨርስ አይለያዩም። ብሩኬ የመለያየት እቅድ ካለው ይሄኛው ምክንያት ነው፣ የሚዲያ ሽፋን ነው፣ ቻናላቸው እንዳይበላሽ እንደ ማርክና እንደ ሄሉ። ከዛን ሁሉ ለምንስ ይሆናል? ለምንስ እንዴ? የሚዲያ ሽፋን ካልሆነ ኔቨርስ አይለያዩም። እዩ የምታለያያቸው ነገር የለም። መቼም ቢሆኑ አይለያዩም። አረኛን ማሳበዱን አውዝ ቢላሂ በራሱ ጥፋት ነው። እኔ አጥፍቻ አይደለም እዚህ ጋር እኔ አይደለሁም ብዙ ነገር የተባልኩት። ምናልባት ስለ ብዙ ነገሮችን እየተባለ ስለሆነ እኔ ንጹህ ነኝ ስላለ ከጎኑ መሆን ሊኖርብኝ ይገባል። ግን ደግሞ እኔ ደግሞ በቃኝ እያልኩኝ ነው። እኔ ነኝ ያሳለፍኩትን ማቀው።
አንተ ሴት ልጅ እኔ ብቻ አይደለሁም ያለው ብዙ ሴት ልጆች አሉ። ባይዘው ውዶች እስቲ ነገ ከነገ ወዲያ ዝም ብለን እናያለን። ሜቢ ከቤተሰብ የመጣ ነገር ሊሆን ይችላል። ለምን ሀይሚና ብሩክ ያው የመጡት ሚዲያ ላይ ለስራ ነው፣ በስራ ነው የመጡት ታውቃላችሁ። ፍቅር ውስጥ ገቡ። በስራ ሰው ይመጣል። ማንም ሰው እንደሚፋቀሩት ብዙ እቅድና አላማ አለ። እኛ ደግሞ ሆይ 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 እያለን ሞርዛን ፍቅራቸውን እያጠነከርን የመጣ ነው። ከዛም በኋላ ግን ብሩኬ ጥንቁቅ ነው እንደምታዩት፣ እንደ ክላስሜት ነው። አታ ጠለቅ ብሎ የሚያደርገው ነገር የለም። ገባችሁ? ምናልባት የቤተሰብ ያው ቤተሰብ አንዳንድ ሰው ያዳምጣል። የቤተሰባቸው ችግር ቤተሰብ ተናግሯቸውም ሊሆን ይችላል። መጨረሻውን አይተን እንፈርዳለን፣ ሞርዛ ማለት ነው። እኔ ግን ዛሬም ነገም ዘር ለገበሬ ምናለች በሉ። ብሩክና ሀይሚ አይለያዩም። እንደና አብርሽ የተንቦራጫጨቀ ቪዲዮ ሊጀምሩም ሊሆን ይችላል። እኛ ደግሞ እኔ ትዕግስት ያልቋል። ከምር ነው መናገራችሁ። ያሰላም የመጨረሻ ቃሌ ልንገሩት ጋሽ፣ በእውነት እኔ እንጃ። እኔ የምፈልገው ጋሽ ዛሬ በምክንያት ለእርሶ መናገር የምፈልገው ነገር ስላለ ነው። ቤት የራሴ ህይወት ይኖረኛል ግልጽ አድርጌ ላይክ ሀይሚዬ እንዴት ነው? ቆይ አንድ ሰው ወዶች እዚህ ጋር ድራማ ነው ለመሰላችሁ። እኔ አሁን ከባሌ ጋር ወይ ከፍቅረኛችሁ ጋር ስትለያዩ ህይወት አዘጋጅታችሁ ነው እንዴ? ሬዲ አድርጋችሁ ነው እንዴ? እንዴ እሱማ ህይወት ይቀጥላል እኮ። ግን እንደዚህ ኢዚ ለምንስ ለኦዲየንስስ ለምን አታስቡም? ታያሚት የማይስዊት የአንቺ ንግግር ደግሞ ሲያስፈራ ጋሽዬ እንደማመጣ ብሩኬ እኮ እያወራሁት አይደለም። የራሴ ህይወት ማለት ምንድነው? ነገ ሌላ ጓደኛ ይኖረኛል፣ ሌላ ፍቅረኛ ይዛለሁኝ። ከዛ በኋላ አንተ እኔም በፍቅር ሸኝተ በፍቅር ድረኸኝ ከቤትህ መውጣት ትፈልጋለሁኝ። ነገ ከነገ ወዲያ አንተ ገና ለገና ወደፊት ህልም ስላለ ብቻ እያለምክ በእኔና እሱ ግንኙነት ተስፋ እያደረግ እንድትኖር አልፈልግም። ለመሰለ ነገ እኔ ሌላ ሰው ዋው አያያያያያያ ሀይሚዬ በቃ ሊጋቡ ነው እንዴ? እኛም እኮ ያለ ሽማግሌ እንዴት ቤት አስገባት ይሄ ልጅ እንላለን እንዴ? ብሩኬ ሀይሚማ ብሶቷን ነው እያወጣች ያለችው እንዴ? ከሚዲያ ጀርባ ጨቅጭቃው ሽማግሌ ላክ እንጠቃለን። ቆይ ትንሽ ፎቅና መኪና ያልኩትን ለማዘርዬ ለእናትዬ ሲል እንግዲህ ሀይሚትዬ ከአቅሟ በላይ ሆኖ በእዩ ከቻለች እና ትክክል ነው። እዚህ ጋር ሀይሚዬ ትክክል ናት። ህይወት ቀላል አይደለም ውዶች። እዚህ ጋር ትምህርት ይኖራል ለብዙዎቻችሁ። ለምን ዝም ብላችሁ አባዬ ኢትዮጵያ ኒካ ሰርልን ብላችሁ ጥልቅ ብላችሁ ከወንድ ጋር መሮን እንዳትጀምሩ። እንድትከበሩ ከፈለጋችሁ ኒካ አስራችሁ ቤተሰብ ይቀላቅላችሁ። አንድ ቀን በክላሳችሁት ፍቅረኛችሁ እንዳታስገቡ። ለምን ትናቃላችሁ ማለት ነው። እና ሺዝ ስማርት ናት ሀይሚ። መጣ ከሌላ ሰዎች ጋር ከሌላ ቤተሰቦች ጋር በስነ ስርዓት ራሱ በፍቅር አትቀመጥልኝም፣ እውነቱን ስነግር። ስለዚህ አዎ እሱን ነው እየነገርኩ ያለሁት። ግልጽ አድርጌ ምንም ሸፋፍኜ ማለፍ አልፈልግም። እውነቱን ስነግር ነገ እኔ ራሴ ህይወት ይኖራል። እኔ አሁን ይህን በብሩኬ ፊት ነው፣ ይሄ ራሱ ልቡን ሊሰብረው ይችላል። ምናልባት የማወራውን ነገር ስለማውቅ ነው፣ በደንብ ነው የማውቀው። ጋሽ የድሮ ሰዎች ምናምን እንደሚያደርጉት የድሮ ባህል ምናምን እንዳለው ልክ እንደዛ ነው እያደረክኝ ያለሁት። ይገናኛሉ፣ ግዴታ ማግባት አለብሽ፣ ግዴታ ማግባት አለብሽ። ትወናውን እኮ እስቢት ግን በጣም አምሮብሻል። እስቢት እንደውም እስቢት ነው ከእንግዲህ ምላት እስቢት። አይ ሀይሚትዬ አምሮብሻል። እሺ የኔ ዘናጭ ማለት ነው። ከምር በጣም አምሮባታል። ዋው ብያለሁ። ማሻአላ ተስፋ እያደረክ ነገ ይጨልም አንዴ ላውራ። ሀይሚ እናንተ አገናኛችሁ ሰው ነው እግዚአብሔር ነው? እግዚአብሔር ነው አይደለ? እሰይ እግዚአብሔር ደግሞ አሁንም አይለያችሁ። አሁን ፍጠሩ እንጂ ትክክል። ሀይሚና ብሩክን ያገናኘው አንድ አላስ። እናንተ የምታለቅሱ ምናችሁ ነው? አረ የማቤን ነው ብሩክ ቤት ስልኩ ይህን ይረጥበዋል። ሀይሚና ብሩክን ያገናኘው አንድ አላስ መታላ ነው። ስለዚህ መቼም ቢሆን አይለያዩም። ወይኔ ግን አቤል ለተመልካች ያላቸው ክብር ንቀት ከምር ውይ የማታው የሁለታችሁ ሀሳብ ተቀብያለሁ።
የሁለታችሁ ሀሳብ ተቀብያለሁ። እኔ ማታ መርምሬሻለሁ። ችግሩ ንገሪኝ። ሌላ ነገር እያወራው ነገሮችን እያሰፋው አሁን ከዚህ በላይ ካወራውኝ እየተወቃቀስን ነው የምንሄደው። ባይዘው ውዶቼ አትረበሹ። ከምር ነው የምነግራችሁ። ለምን ያው ጋሽ የሚመጡበትን ነገር ታውቃላችሁ። አንድስ ነገርን አባት ሲገባ እናት ሲገባ እውነት እንዲያስመስሉ ነው። ይሄ ነገር ደግሞ በጣም ተራዘመ። እውነተኛ ታሪክ ቢሆን እኮ ይሄን ሁሉ ጊዜ ምን አስኬዳቸው? እስቲ ነገ እናያለን። ነገ ከመጡ ዛሬም ነገ መቼም ተስፋ አንቆርጥም። እኛም በጨጭን እኮ ድራማ ነው ማለት ነው። ለማንኛውም ተመልሼ እመጣለሁ። ኮሜንት ስድብ አቁሙ እና ሀይሚቲ አብሽሪ፣ ብሩክም ወደ ራስ ተመለስ። አብሽሩ። ቀስ ደግሞ ለማንም አይበጅም። ጋሼ ማወቅ ያለብህ ነገር ለማንም አይበጅም።